ነበረ ካለ ነው አለ ካገኘ እንዴ ማለት አይ አንተም እኮ መሆን አለብክ እኮ ለዛ እኮ ነው ከህደት ነው ብዬ ነው የማስበው ያልኩት እኮ ለዛ እኮ ነው። ቀጥል ኪንግ ቀጥል። ሰላም ናችሁ? አለን ምን ነበር አልከኝ? ሐሳብ አለ ሆይ ነው? ሐሳብማ የለኝም ከታች ማቀሶት ነበር ነው ሀብያ ያልኩት ለዛ ነው። ለአንድ ሰው ብለህ ነው ሀብያ ያልከ ያለው አይደለም? ከታች ጓደኞች ብዙ አሉኝ ለዛ ነው። ምን ማለት ነው ወሃብያ? እኔ አሁን አላውቀውም። ወሃብያ ማለት አካለ ጎደሎ መለኮታዊ ባህሪ አካለ ጎደሎ ነው የሚያመልከው። አካለ ጎደሎ ማለት ያው የታወቀ ነው። አካለ ጎደሎ አታውቅም እንዴ? አይደለም አካለ ጎደሎ የሆነ መለከታዊ ባህሪ አልከኝ። ፊት ኖሮት ጭንቅላት የሌለው ማለት ነው አካለ ጎደሎ ማለት። እንደዛ አይነት ነገር ቆያ ነው። አንድ አውራውሽ አሁን ማስረጃ አምጣ ላወራው ነገር ቶሎ በል። አሮ ወጣይተ ጭንቅላት አለው ለፈጣሪክ ማስረጃ አምጣ ነው እንዴ? እና ማለት ጭንቅላት አለው አንድ መልስ ማስረጃ አሳየ። ጭንቅላት አለው ወይ እንዴ? ይሄው ማስረጃ ላይ ያሳየው ነው። ችግር የለውም። ድምጽ በጣም ነው የሚረብሸው። ቀስ ብለህ አውራ። እሺ ችግር የለውም። ማስረጃ አምጣ። ለምን ነው ማስረጃ? አሁን የኖርኩ በረን እንደ ለምንድን ነው ማስረጃ ማምጣት? እንደ ጭንቅላት አለ ለፈጣሪ ንገረን እስቲ። በቃ አንተ አያ አለዛ ኮና አያ አይደለም ይሄው ባብሎን ይሄው ፍረደን አንተ ጭንቅላት አለ የሚል ነገር ካለ ያምጣልን። እኔ ካወሽ ማለት አይደለም ማስረጃ አምጣ ሲልህ አንተ አሁን አካለ ጎደሎ ነው ስትል ነበር። ማስረጃ አምጣ ሲልህ የሆነ ነገር ታላላ አይደለም። እኔ ማመልከው የነበርኩት እኮ ነው እንዴ። እኔ ማመልከው የነበረው ነው ድሮ። አልሐምዱሊላህ ሙስሊም ሆኛለሁኝ። እኔ ምን አቅላለሁ? አንተ ስታመልክ የነበረው እኔ እየታቅላለሁ። እኔ ማመልክ የነበረው አካል ጎደሎ ነበር። እሱን እያሰደውክ ነው አንተ። ለአንተ አምላክ አሁን ጭንቅላት አለ። አንዴ ሬነር በጣም ይቅርታ ኪንግ፣ ጭንቅላት ምን ማለት ነው? እኔ ነኝ። ጭንቅላት ምን ማለት ነው? ጭንቅላት ማለት እንደሚታየው ጭንቅላት ነው። የኛ ጭንቅላት ነው አይደለም። ጭንቅላት ማለት ምን ማለት ነው? ትርጉሙ ጭንቅላት ምንድነው? የቱ ጋር ነው ያለው? እንዴ ከአንገት በላይ ነው ያለው። ከአንገት በላይ ጭንቅላት አይደለም። ከአንገት በላይ ብዙ ነገር ነው ያለው። ብዙ ነገር አለ። አይደለም ያስረዳ ነው። ከሱ እንጨርሰው እንጂ ስለነሱ አያገባም እኮ አንተ ነው። ስለ ዋህብ ያገባል እንዴ? አንተ ስለሚያገባኝ እኮ አይደለም እኔ የምጠይቅህ። አንተ አጠያየቅህ እኔ እንትን ስላለኝ ነው። አንዳንዴ ጥያቄ ከገና ሲበላሽ ሳየው የማስተካከል ባህሪ ያለኝ ነው። የሚገርምህ ነገር ጭንቅላት አለው ወይ ብለህ ስትጠይቅ ጭንቅላት ምንድነው እንደዚህ አይነት ጥያቄ አይጠይቅም። አንዴ ከሱ ጋር እንጨርስ አለው ወይ አሁን ጥያቄ ነው እንዴ እኮ ምንድነው ጭንቅላት እኮ ስም እንዲመልስልህ እኮ ነው። እሱንም እንድታጠሩት ብዬ እኮ ነው። ጭንቅላት አለው ወይ አምላክ ያበረከተለው ከአንገት በላይ ጭንቅላት እሱ አውቆታል እኮ ለሱ ገብቶታል እንዴ? ለሱ ገብቶታል። አልገባውም። ገብቶታል፣ ወላሂ ገብቶታል። ለተናገርከው ነው ማስረጃ አምጣ ያለህ እንጂ ስለ ጭንቅላት አይደለም። አንተ አካለ ጎደሎ ነው ስትል ቅድም ለሱ ነው ማስረጃ አምጣ ሲል የነበረው እንጂ ስለ ጭንቅላት አይደለም ሲያወራህ የነበረው። የሚገርምህ ነገር አንተ ግን አምላክህ ጭንቅላት አለ ወይ ብለህ ስትጠይቀው ጭንቅላት ማለት ራሱ ምንድን ነው? ካራያን ጋር ብዙ ጊዜ አውርተናል፣ እንተዋወቃለን እኮ አንተ ተስማምተን ነበር። አንተ ግን አጠፋው። አሁን የኔ ደንታ አይደለም እሱ፣ ግድ የለህም ምንም አላጠፋውም፣ ይቀጥላል። ግን ጭንቅላት አለ ወይ ብለህ ስትጠይቅ ጭንቅላት ምንድነው ነው? ጭንቅላት አሁንም ቢሆን ነገም ቢሆን የለውም። ይሄው ከሱ ጋር እናውራ፣ ችግር የለውም። እንዴ ጭንቅላት የለውም አምላክ? ለነሱ አምላክ የለውም። ይሄው ማስረጃ ይሄው ያሳየን። ጭንቅላት አለው የሚል ነገር ያሳየን። ይሄው ያንተ አምላክ ጭንቅላት አለው እንዴ? ጭንቅላት ዶር አለው ምናምን አይደለም። እኔ አለው ወይ የለውም ካልክ እኮ አለው ማለት ነው። አይደለም አለው የለውም አይደለም። እኔ ስለሱ ያንተ ጭንቅላት የለውም ካልከው ስማ፣ ያንተ ጭንቅላት የለውም ብለህ ስታወራ ያንተ አለው ማለት ነው። ገብቷል? አላየሁትም። እኔ ጭንቅላት አለው የለውም አላየሁትም። ካላየህ በቃ አላቅም የምትል ከሆነ አለው የለውም ለሚል ሰው አንተ እንደውም አለው የለውም ለሚል ሰው እንትን ማለት መብት የለህም ማለት ነው። ገብቷል? አላየሁም አላቅም የምትል ከሆነ አለውና የለውም ለሚል ሰው አንተ ጣልቃ ገብተህ እኔ ማመልከው ነገር ሙሉ የሆነ ጌታ ነው። እንደዚህ ነው። ቆይ ልንገር ወንድም፣ በምንድን ነው ሙሉ የሆነ? ባይብሎን
እኔ ማመልከው አምላክ ሙሉ የሆነ ጌታ ነው። እንደዚህ በምንድነው ሙሉ የሆነ ምናምን ጎዳ ማለክታ ባህሪው በምንድነው ሙሉ የሆነው? በምንድነው ሙሉ የሆነው? ሙሉም ይሁን ምንም ሆነ ማለት እኔ ማመልከው በቃ አንድ የሆነ ጌታ ነው። በቃ እንደዚህ ነው ማለት መግለጽ አልችልም። በምንድነው ሙሉ የሆነው? በምንድነው ምንድነው የሞላው? እኔ ምን አውቃለሁ ስለሱ አላየሁት። እኔ ሙሉ ነው ብለህ የሞላውን ነገር እንኳን መዘርዘር አትችልም። አንተ አሁን ሙሉ ነው እያልክ ኧረ ተው ከሱ ጋር እናወራው። እየጠየቅኩህ እኮ ነው። ሙሉ ነው ያልከው ምንድነው የሞላው? አሁን መጀመሪያ ጠየቅኩትን መልስልኛ። ስለኔ እንመጣለን። ችግር የለውም። ሌላ ቦታ መልስልኝ። ሙሉ ነው ካልክ ያ የሞላው ነገር ምንድነው የሞላው? ምንድነው እሱ? ዘርዝረው። በቃ እኔ ፈጣሪ ሁሉ ነገር አለው። በቃ ሁሉ ነገር አለው አይደል? ሁሉ ነገር አለው። መለኮት ባሪ ግማሽ አይደለም። እኔ አሁን ያምላክ ግን እጅና እግር አለው። ፊትና ኋላ መቀመጫ የለውም። ስማ፣ ሁሉ ነገር አለው ካልክ እምብርት አለው። እኔ ምን አላየሁትም። ብቻ ሁሉ ነገር አለው አልኩ እኮ። ግን እንደዚህ ሁሉ ነገር አለው ነው ያልከው። ሁሉ ነገር አለው ነው ያልከው። እምብርት አለው ወይ እንዴ? ቆይ አንዳንድ ባይብሉን እየጠየኩህ ነው። የምጠይቅህን ብቻ መልስልኝ። ሙሉ ነው ካልክ ያ የሞላው ነገር ነገርኩህ እኮ። እንዴ እየጠየኩህ ነው። ሙሉ ነው አልክ። ያ የሞላው ነገር ምንድነው? አልመለስከውም። አላውቅም አልክ። ካላወቅህ ሙሉ ነው አትበል። የማታውቀው ከሆነ የማዘረዝረው ከሆነ ሙሉ ነው ማለት አትችልም። ሁሉ ነገር አለው ካልክ ደግሞ እምብርት አለው ወይ? ፎቶ አላነሳሁትም። አንድ ምን ነው እምብርት አለ ብዬ መግለጽልህ። ታዲያ እንዴት ነው ሙሉ ነው የምትለው? ትክክለኛ አይደለም። እንዴት ነው ሙሉ ነው የምትለው? እንዴት ነው ሙሉ ነው የምትለው? እንዴ አሁን ከራይ አናውራ ምንድነው የምትለው አንተ? ከኔ ጋር ነው የምታወራው። እኔ ቤት እኮ ነው ያለኸው። እሺ ለአንተ ለምታመልከው ጭንቅላት አለው የለውም? እሺ አንተ እነሱን ለምታወራ እየጠየኩህ ነው። መልስ። እየጠየኩህ ነው። ጭንቅላት በመጀመሪያ ጭንቅላት ማለት ነው። አሁን መልስ። በመጀመሪያ ጭንቅላት ምን ማለት እንደሆነ መልስልኝ። ቅድም ጭንቅላት ምን ማለት ነው ብዬ ስጠይቅ አንተ አታውቀውም። ጭንቅላት ማለት ገብቷል? ጭንቅላት ማለት ከአንገት በላይ ያለው የለውም ብለህ ስትል ከአንገት በላይ አይደለም ጭንቅላት ነው የሚባለው። እና ከአንገት በላይ ብዙ ነገር ነው ያለው። ከአንገት በላይም አፍህም ከአንገት በላይ ነው ያለው። አፍህ ጭንቅላት ነው ያንተ። ለምሳሌ እየጠየቅኩህ ነው። አፍህ ጭንቅላት ነው? አፍህ ጭንቅላት ነው ወይ? ጭንቅላት ማለት ለምሳሌ ከፊት ከኋላ ያለው ነው ጭንቅላት። ከጀርባ በላይ ያለው ነው ጭንቅላት የሚባለው። ከጀርባ በላይ ትከሻ ማለት ነው። ከትከሻ በላይ ማለት ያለው ነው ጭንቅላት የሚባለው። እኔ እንዳንተ አይነት ደንቆሮ በዓለም አላየሁም። ውረድ። እንዳንተ አይነት ደደብ ሰው ግን አይቼ አላውቅም። ቡሽቲ ሁለተኛ እኔ ጋር እንዳትመጣ ደንቆሮ። ማንንም ሰው ፖለቲካ የሚሰራባችሁ ተሸክሙ በቃ የአራዳነት መለኪያ በቃ አምላክ ጭንቅላት አለው የለውም ምናምን። አሁን አንተ ጭንቅላት ሳይኖርህ ስለ አምላክ ጭንቅላት ታወራለህ እንዴ? ቆሮቆንዳ እንዴ! እንደዚህ አይነት የሚያስጠላ ፍየል ጠባቂ ሰው እኔ ጋር እንዳትመጣ። በርጩማ ፊት እኔ ድፍረታቸው ግን ጥግ ድረስ ነው። ጭንቅላት ማለት አንገት በላይ ነው። ጭንቅላት አለው የለውም? የኔ አምላክ እኮ ሙሉ ነው። ምንድነው ሙሉ? አላቅም። እኔ አላየሁትም። የኔ አምላክ እኮ ብዙ ነገር አለው፣ ሁሉም ነገር አለው። እምብርት አለው። እኔ አላቅም፣ አላነሳሁትም። ይሄ ሳታቅ ነው እንዴ ታዲያ አለው የለውም ብለህ የምታወራው? የሆንክ እበት ፊት እንዳንተ አይነት 16 ሰዎችን ድጦ አንድ አህያ መስራት ይሻላል እኮ። እንዳንተ አይነት ሰው ራሱ በመሬት ሊኖር አይፈቀድለትም። ራሱ መፈቀድ የለበትም። ጭንቅላት አለው ይላል እንዴ? ጭንቅላት ማለት አይምሮ ነው ካወቅከው። ቅልህ ጭንቅላት አይደለም። አይንህ ጭንቅላት አይደለም። ግንባርህ ጭንቅላት አይደለም። ጆሮህ ጭንቅላት፣ አፍህ ከአንገት በላይ ጭንቅላት አይደለም። ጭንቅላትህ ውስጥ ነው ያለው። አንተ ደደብ ደንቆሮ። እኔ እንደዚህ አይነት ሰው ከየት አባታቸው ነው የሚፈሉት? ማን ነው የሚሸናባቸው? አይምሮአቸውን የሆነ ሰው የሚሸናበት አይምሮ ነው ያላቸው እነዚህ ሰዎች። ቅል ብቻ እኮ ነው የተሸከሙት። ለአንገትህ አዘንኩኝ። እንደዚህ አይነት ግብዳ ቅል ተሸክመህ ምንም ማታስብበት ደንቆሮ። እኔ ለአንገትህ ነው ያሰብኩት። እኔ ሰው የሸናበት አይምሮውና አመለካከት ይዘህ እኔ ጋር እንዳትመጣ። ምን አባታቸው የእበት ፍሬ ትሎች። እንደዚህ አይነት ሰው እኔ የድፍረታቸው ድፍረት ደግሞ አምላክ ጭንቅላት አለው ይላል። ደግሞ መጥቶ አምላክ ጭንቅላት አለው አምላክህ ይላል። ደግሞ
የብቻው አምላክ አበጅተህለት ነው አንተ አሁን የብቻው አምላክ አለው አሁን እሱ የብቻው ፈጣሪ አለው። ፈጣሪ እኮ አንድ ነው በቃ። አንተን የፈጠረው እንቁራሪት የፈጠረው አንድ ፈጣሪ ነው በቃ። የሆንክ ቆዳ ሁለተኛ እኔ ጋር እንዳትመጣ። ከዚህ በፊት ራሱ ገብተህ ማውራትህ እኔ ጋር ቆጨኝ ራሱ እንዴት እንፋቀው። እኔ ድፍረታቸው ከየት ነው የመጣው? እንደዚህ አይነት ትውልድ አምላክ ጭንቅላት አለው የለውም አምላክ እንዴት ነው ይላል ደግሞ። ምንድነው ድፍረታቸው? ከየት ነው የመጣው እንደዚህ አይነት አህያ ትውልድ? ጉርጥ ፍየለን ጠብቅ። ደግሞ አንተ ስለ አምላክ ልታወራ አረብኛ የቻለ ሁሉ አምላክ የሚያውቅ መሰለው እንዴ? ቆዳ እንዴት ነው ራሳቸው እንዴት ነው ራሳቸው የሚያስቡት? የሚያወሩትን አያውቁም። የሚያወሩት ምን እያሉ እንደሆነ አያውቁትም። እንኳን አንተ እኔ ጋር ልትመጣ ይቀር አንተ ጋር የሚጫወት የሚያወራ ሰው ራሱ እኔ ጋር መምጣት የለበትም። የወንክ ምንድነው አሁን ይሄ? በየትኛው አማርኛ እንግለጸው? አሁን ይሄ ልጅ ቡሽቲ እንደዚህ አይነት ሰው መፍራት የለበትም። ራሱ ገና እንትን ሳይል ነው ራሱ መረሸን ያለበት ሁላ በቃ መጥፋት ነው ያለበት። እንደዚህ አይነት ትውልድ የምሬን ነው። የምታውቋቸው ሰዎች ካላችሁ አሁን እኔ እንትን ከህግ ተጠያቂነት እንትን ከሆነ ግደሉት። አሁን ይሄ ልጅ የሆነ በረሃ ውስጥ የምታውቁት ሰዎች ካላችሁ ፍየል ጠባቂዎች ግደሉት። አህያ ነው ምን ይሆናል አሁን ይሄ ምንም አይጠቅምም። ሸክም እንዳንተ አይነት ሰው ስላለ ነው ኢትዮጵያዊነትን የፋቅኩት የካድኩት። እንዳንተ አይነት ኢትዮጵያዊ ስላለ ነው። አምላክ ጭንቅላት አለው የለውም ይላል። ሊያስብበት ነው ጭንቅላት። የኔ አምላክ ሙሉ ነው ይላል ደግሞ። እሺ ጭንቅላት አለው የለውም። እና በምንድን ነው ሙሉ የሆነው? ምንድን ነው የሞላው? እኔ አላቅም። ቆሪማ የድፍረታቸው ድፍረት ሂዳችሁ አንድ እግዚአብሔር ምንድነው ግብረ አካል እንጂ አካል የለውም እያለ የሚያስተምር ጠጅቱ ብሬ የሚባል አንድ ደንቆሮ ሰው አለ። እሱ ጋር ቁጭ ብለው እየተማሩ ይውላሉ። እኔ ጋር መጥተው ደግሞ አምላኬ ምንድነው ይላል ደግሞ እዚህ ጋር መጥተው። ሄድና ቄጥህ ውስጥ ያለው የተቀረቀረው አርህን ታጠበ ጽዳ። መጀመሪያ ጠረንህን አስተካክል። በመጀመሪያ ወንድ ምሰል። መጀመሪያ ይህ ጥፍራችሁን ቁረጡ። በመጀመሪያ ደከከና እንዳትመጣ። እንደዚህ አይነት አመለካከት ያለው ሰው እንዳይመጣ። አይመጥንም ራሱ እንዴ። ጫካ ውስጥ ገብቼ ከዝንጀሮች ጋር አላወራም እንዴ አንተ ጋር ከምዳረግ እዚህ ጋር እንቁራሪት። እሺ እንዴት ናችሁ ቅዱሳን? አሁን ወደ ልባችን እንመለስ። አምላኬ ጭንቅላት አለው የለውም? ይሁን ግብረ አካል ፊት እንዴ። አሁን ይሄ ልጅ 6 ወር ሻወር አልወሰደም። ከጭንቅላቱ ጭቃ ይፈነቀላል። አሁን ይሄ ልጅ ቻው እንዴ ጭንቅላት ያለው የለውም ብለው ያወራል። ሄድና ፀጉረን ተስተካከል። ቀል ራስ እንዴ እኔ ድፍረት ከየት እንደሚያመጡት እኔ በጣም ነው የሚገርመኝ። ደግሞ በድፍረት ነው፣ እየሳቀ ነው የሚያወራው ሁላ። ምንድነው ግን የማሂ ድምፅ እሷ አጠገብ ሰማሁት። አብረው ነው እንዴ ያሉት? የማሂ የጌታ ልጅ የእሷ ድምፅ ከጀርባው ሰማው። ጌታ ምናምን ስትል እኔ ማነህ አንተ ነው የምትለው? እኔ አባትህ ነኝ። ናና ልፈርምልህ
ማን አንተ ይላል እንዴ? ልፈርምልህ እኔ ፈርሜ ልውሰድህ? ቅዘና እኔ የማሂን ነገር ነው። እስኪ ማሂ ሼር አድርጉላት። እንደው ማሂ ትምጣ። ነበረች ለኛል ከታታ አንተ አይቻለሁ መሰለኝ ግን ተተከረ ከጀርባው ከዝንጀሮ ጀርባ የሷ ድምጽ ሰማው። አዶ ነው ወይ ቪዲዮ ምናምን ሌላ ቤት ሆና ያናላል ማራክ እኔ ለምን አባቱ ነው የሚልከው? ይደደብ ደግሞ ይደንታ አንተ እንዴ ይልካል ደግሞ ደንቆሮ እንዴ። እኔ እንትን አልመጣም። ሽንቴ ሲመጣ ነው መምጣት ያለበት። ኪንግ ምናምን የምትባለው አፈ ላይ እንዲሸናው እንዳትመጣ ሂድ። ቁምቡዛም ኧረ ድፍረታቸው ደግሞ ወንድሜ የወጣህበትን እንትን አስታውስ። ሂድና ቤት ሰርተህ እንትን በል። የእናትህን ኑሮ ቀይር መጀመሪያ። አምላክ ምናምን እያልክ እዚህ ጋር አትደንቁር። ሂድ ቤት ስራላት። ቀጥል ሬይነር፣ ቁም ነገር እናውራ። እንደውም እናንተ እያላችሁ እኮ እንደዚህ ማውራት እኮ ከበድ ይላል እኮ። አንዳንድ ሰዎች ምን ታድርጉ ስሜታዊ እያደረጉን ነው። አክቹአሊ አሁን ይሄ ልጅ እኮ አህባሽ የሚባሉት እንደነሱ እንኳን አያምንም። አሁን እነሱ እንደዚህ የሚሉ አይመስለኝም እኔ እስከማውቀው። ሁሉም ነገር አለው ምናምን የሚሉ አይነት አይደሉም ሰዎች። አህባሽ ነው እንደ ይሄ ልጅ እንደዛ ነኝ ነው የሚለው፣ ግን አይደለም። እውቀቱ እንደዛ አይደለም። አስተሳሰባቸው እንደነሱ አስተሳሰብ የለውም። ጴንጤ ነው የሚሆነው። አሁን ይሄ እንትን ነው እግዚአብሔር ግብረ አካል ነው የሚሆነው። ምናልባት ጭንቅላት አለው የለውም ብሎ ድርቅ አለ እኮ። ምንድን ነው ጭንቅላት ሲባል ከአንገት በላይ እንዴ? አፍ ጭንቅላት ነው እንዴ? አንተ ሰው ግን ከባድ ነው። በቃ ቀላል እኮ ነው። የለውም ካለ የሱ ካለው ያስባል እንደማለት ነው። በቃ በሱ አስተሳሰብ ማለት ነው ያስባል ለማለት ነው። የለውም ከተባለ ደግሞ እንትን የለውም ከላይ ያለውን ነገር የለውም ለማለት ነው። ይሄን ያክል ማስተሳሰብ ሙሉ ማለት አሁን ሙሉ ነው ብለህ ስትል ምንድን ነው ያ የሞላው ነገር ነው? ገብቶሃል አባባሌ? ያለ ነገር ነው አይደል ሙሉ የሚባለው? አዎ። ምንድን ነው ሙሉ የሆነው? እሱን እኮ ነው የምልህ። እሱን እራሱ አልገባውም። እኔ አላውቅም፣ ፎቶ አላነሳሁም ይላል። ምን አይነት እንደዛ ከሆነ ሙሉ ማለት የለበትም ነው እንዴ? ገና መጫወቻ ነው ልጁ። ምንም መጫወቻ እያደረጉት ነው። እዛም ይሄዳል መሰለኝ። አይ ቲንክ እኔ ቆጨኝ። ቀረገጣባ ነው፣ ደንቆሮ ነው። ቅድም እኮ ፖለቲካ ስለሰሩበት እንደምንም ብላ ሊዱ አግባብታ እንትን አደረገችው። ናና አንተ ደንቆሮ ብላ እንደ ሶማሊያ ግመል ስባ መጣችው። ከዛ ደግሞ እዚህ ጋር ገብቶ በቃ አውሪ ምናምን ብለን እድል ስንሰጣት ልጅቷ ደግሞ እውነት መሰላት ምናምን ተከብር ያለው ምናምን ብላ ማለት አይመጠንሽም። ቤቱ ይቀልዳል እንዴ? ላኪ ላያስችል ሳትልክ እንዴት ላስገባሽ? ገብቷል? የዛኔ ነው ራሱን እንትን ያደረገው። ሰው መሰለው። በቃ እኔ ቤት ሲገባ ምናምን ሰው መሰለው። እነ ጠጅቱ በሪ ፖለቲካ ሰሩበት። አረብኛ ይችላል ምናምን ብለው ፖለቲካ ሰሩበት። ዝም ብሎ ፖለቲካ ይሰራበት ነበር። ከዛ እዚህ ጋር መጣን። አይ ዝም ብዬ ነው እኔ እኮ አንዳንድ ሴቶች ለማምጣት ብዬ ነው አለ እንዴ። ከዛ በኋላ እንትን ስናደርገው ሂዶ አሁን እዚህ ጋር መጥቶ አምላክ ጭንቅላት ያለው የለውም በማለት ደግሞ ጀመረ። እኔ አምላክ ሙሉ ነው። ምንድን ነው ሙሉ? እኔ አላየውም ሲል አላነሳውም ደግሞ ማለት ጀመረ። እንደዚህ አይነት ጉርጥ ምንም አይጠቅምም። ላያስችል የሚለው አካውንት ግን ልከዋል። አላከችም። ሳትልክ እንዴት ነው አስገባኝ የምትለኝ? ፕራይቬት ነው አካውንት፣ ለአንተ ብቻ ነው የሚታየው። ሰው የለችም። እስኪ ላያስችል አገኘዋት። እስኪ እሺ ላያስችል ቀጥይ።
ኧረ የምን ተማሪ እንዴ? ባሪያሽ ነው ማለት ያለብህ። ክፈቺውና በትልቁ ላድርግሽ እንትን ለማለት ማለት ነው። ፊትሽ እንዳይታይ ብዬ ነው እንደውም ነይ። እሺ ማን ነው ይሄ? እሱ ነው? እሱ ነው? ምንድን ነው የጋረደው ፊቱ? በምንድን ነው የጋረደው ፊቱ? እ ይሄ ደግሞ የደቡብ ሱዳን ባሪያ ነው ራሱ የሚመስለው። ውበቱ እንዳይታይ ነው የደበቀው ፊቱን ግማሽ። አዎ ችግር የለውም እንዳታወሪ አንቺ። መለጠፉ ብቻ በቂ ነው። ግን የደቡብ ሱዳን ባሪያ ነው የሚመስለው። የከንፈሩ ክፋት፣ የአፍንጫው መነጠፍ። አፍንጫ ግመል ረግጠው ነው። አንተ አሁን ምንድን ነው? ምንድን ነው እንትን መላጣ ነው ራሱ ፊቱ፣ ምንም ነገር የለም። እንደዚህ አይነት መልክ ይዘህ ነው አምላኬ ጭንቅላት አለው የለውም የምትለው? እንዳንተ አይነት ቆሪማ ይቻላል ቀመን ይሄን መልክ ይዘህ እኮ አንተ መረሸን ያለበት ራሱ ምንም ልትኖር አይፈቀድልህም። በእውነት በእኔ ህግ አንተ ትረሸናለህ። እንዳንተ አይነት 16 ሰዎች ተድጠው አህያ ነው የሚሰሩት በእኔ ህግ ማለት ነው። አምላኬ ጭንቅላት አለው የለውም? እነዚህ ወሃቢያ አስቸገሩን እኮ ምናምን ነገር ይላል። ደግሞ የጠጅቱ ብሬ መጫወቻ ቁርዝ ወንድሜ ካለህበት የረሃብ ፊትህ ራሱ ያስታውቃል። የሆነ ረሃብ የነፋህ ነው የምትመስለው። አይ አባትህ እንትን አድርገው አረጋግጥ፣ አባትህ ማን እንደሆነ። ወይ ተጥለህ ነው ተገኝተህ አንስተው ነው ያሳድጉ። አንተ አሁን አባቴና እናቴ የምትላቸው ሰዎች ከቆሻሻ እንትን አንስተው ነው ያሳድጉ። እናቴና አባቴ አትበላቸው፣ ተሳስታል። እስከዛሬ ተሸውዳል። ቺምፓዚ ተሸውዳል እስከዛሬ። ከቆሻሻ አንስተው ስላሳደጉ ስታድግ ደግሞ በከብት ወተት ነው የምታድገው። ይሄ ደግሞ ከባድ ነው፣ ተጽዕኖ ያሳድርብሃል። አመለካከት ከብት ነው የሚሆነው። ገብቶሃል አባባሌ? ወንድሜ ይቅርታ አድርግልኝና የእናት ጦት ስላልጠባ ለዚህ ነው የተበደልከው። አንተ አሁን የከብት ጦት ነው የከብት ወተት ነው ጠጥተህ ያደግከው። ስለዚህ አባቴ እናቴ ምናምን እያልክ መሰቃየት የለብህም። ምን የእውነቱን ልንገርህ፣ ታሳዝነኛለህ። ገብቶሃል? አንተ አሁን በየትኛው ህግ ነው? እስልምና ነው ያቀፈህ እንጂ ክርስቲያን ብትሆን አንተ አሁን አፍንጫ ደፍጣጣ ወደ እግዚአብሔር ጉባኤ አይግባ ነው። ገብቶሃል? ማፉንዲ ባሪያ ተቀባይነት የለውም። አንተ በክርስትናውን የሲኦል ነህ። እስልምና ነው ያቀፈ። አምላክህን አመስግን። እስልምና ነው የቻለ። እንዴ በክርስትና ህግማ የፈርዖን ጫማ ጠራጊ ነህ አንተ። በእውነት አዝናለሁ። ወደ እግዚአብሔር ጉባኤ አይግባ የተባልከው አንተ ነህ። አሁን ተሸውዳል። አንተ ነህ ክርስቲያን ለመሆን ስትጋጋጥ የነበረው። የሲኦል እኮ ነው በክርስትና ህግ እኮ። አመስግን በቃ አልሐምዱሊላህ በል። በእስልምና ዝም ብለህ አልሐምዱሊላህ እያልክ ኑር። አምላክ ጭንቅላት የለውም አምላክ ጭንቅላት አለው ምናምን የሚለውን ጥያቄ አንተ አሁን አታውቀውም። ራሱ ጭንቅላት ምን ማለት እንደሆነ አታውቅም። ስቱፒድ ነህ የመጨረሻ። ማውራት ፈልገች ነው። ትልቅ ነገር ነው ያደረግሽው። እኔ እንደዚህ አይነት ፊት በእውነት እንደዚህ አይነት ፊት አይቼ አላውቅም። እኔ በልጅነቴ ልጅ እያለሁ የሆነ ማስፈራሪያ ፎቶ ነበር፣ እሱን ይመስላል። ደግሞ እንትን ያደረገው ፊቱ አስቀያሚ ስለሆነ ደረቱን ሸፈነው። ከላይ በኢዲት ካፕ ቁጭ አደረገ። እዚህ ጋር ደግሞ ኤስ ምናምን የሚባል ቁጭ አደረገ። በሙሉ እንዳይታይ እኮ ነው። እኔ በእውነት እስልምና ነው የቻለውን
እስልምና የተሸከመው ጉድ ግን እንዳንተ እኩል ሆነህ በመልክ እንትን ማፌዝ አይቻል፣ ስለአንተ ማውራት አይቻል፣ ስለ መልክ ማውራት አይቻልም፣ ህጉ አይፈቅድም። በቃ ይሄ እኮ የአምላክ ፍጡር ነው እየተባልክ ዝም ብለህ ትኖራለህ። እንዴት ክፋቱ እንዴት እንትን ይላል። እኔ ራሱ ነው ሲጋጋጥ የነበረው ክርስቲያን ካልሆንኩ ምናምን እያለ የጠጅቱ ብር መሳሪያ ሆኖ የነበረው ራሱ ነው። አላወቀም የክርስትና ህግ። ጉማሬ ባንተ ቀና። አይ ስምህ ትክክለኛ ስምህ ባውቀው በአንተ ነው ሰው የምሳደበው ካሁን በኋላ። ጉማሬ ለምን እላለሁ? ደከከናም በቃ ይበቃዋል። ላያስችል በቃ ይበቃዋል። ባሪያ ነው። ቴንክ ዩ የዚያች ልጅ ቴንክ ዩ። ከዚህ የከፋ ካለ እንትን እንዳትይ ካሁን በኋላ ራሱ ሰዎች ይደነግጣሉ። እርጉዝ ሴቶች ሊኖሩ ይችላሉ። የምሬን ነው። ህፃናት ሊኖሩ ይችላሉ። ሊደነግጡ ይችላሉ። አሁን በጣም ከባድ ነው። እርጉዝ ሴቶች ካላችሁ፣ ልጆች ያሏችሁ ሴቶች ካላችሁ፣ ልጆች አባቶች ካላችሁ ውሰዱትና ስክሪንሻት አድርገህ አሳጥበህ በወረቀት የልጅ ማስፈራሪያ አድርገው ቤት ውስጥ ዝም ብለህ ስቀለው። ሰይጣን መጣ እያልክ ታስፈራርበታለህ። በቃ ስልክህን ደብቀህ ድምፅ እያሰማ በቃ መጣ ሰይጣን ምናምን እያልክ ልጅህን ታስፈራራበታለህ። ይሄ ነው እና ያለ አቅማችሁ ግን ቁም ነገር ሲወራ ምንድን ነው? ያለ አቅማችሁ አትንጠራሩ። የአንተ አምላክ ጭንቅላት አለው የለውም? የአንተ አምላክስ? የኔ አምላክ ሙሉ ነው። ምንድን ነው ሙሉ የሆነው? እኔ እንጃ፣ እኔ አላቂም። ቆዳ ሊዱ እንዴት ነሽ? እንዴት ነህ? ደህና አደርክ? ወገናችሁ እንዴት ነህ? ሰላም ነው? ደህና ነኝ ይመስገን። 20,000 ኪሎ ሜትር የሚበር ድሮን እገዛለሁ አሁን ዓለም ላይ ያሉ ፍየሎችን መብት ለማስከበር ማለት አሁን ኪንግ የሚባለው ደንቆሮ የሚጠብቃቸው ፍየሎች እየተበደሉ ነው። እና እነሱን የምቆጣጠርበት እንዳይደፈሩ ድሮን መግዛት አይቀርም። አሁን ያለሁበት ዓለምን መቃኘት አለብኝ። አንቺ ደግሞ ለነገሩ ጥሩ ነገር ነው ያደረግሽው። መጀመሪያ እንደዚህ አይነት ኩበት ሰው፣ እንደዚህ አይነት ቁጫጭ ሰው፣ በሆነ እንደዚህ አይነት እከክ ሰው እንትን ማለት የለብሽም፣ ማውራት የለብሽም። እኔ ስኖር እኮ እንደዚህ አያወራም ልጁ፣ ስነ ስርዓት ይኖረዋል። እኔ አልነበርኩም። ምንድን ነው? አይ እኔ ምንም እንትን እኮ አይደለም። ሲጠየቅ የሚያወራው ነገር ምንም አያውቅም። ምንም አያውቀውም የሚያወራው ነገር። ከዛ ሲጨንቀው ኤሱ ጋር ላውራ ይላል። ደግሞ ከማን ጋር? ከአንተ ጋር ነው? ከሬነር ጋር። ኦኬ ሬነር ሊያቀሳስረኝ ያስገባኝ። አሁን ሊያቀሳስርሽ ሳይሆን ሲጠይቀው መልስ የለውም። ሬነር ጠየቀው መልስ የለውም። ከዛ የሚያወራው ነገር መልሶ ጠየቀና ስጠይቀው ደግሞ ምንም አያውቀውም። የሚያወራው ነገር አያውቀውም። እኔ እየጠየቅኩ ያሉት ነገር አልገባውም። ከዛ ሲጨንቀው ኤሱ ጋር ላውራ። ዝም ብሎ እኮ ነው፣ ሙድ ለመያዝ እኮ ነው። ጠጅቱ ብር የምታደርገው ነገር የለም እንደዛ ለማለት። ጌታ እንግዲህ አላቅም። ልቦና ይስጠው። ሌላ ምን ይባላል? የምን ልቦና ነው? አንቺ ደግሞ ልቦና አሁን እሱ ውስጥ ብትቀመጥ ልቦና ኃጢአት አይደለ እንዴ?
አላውቅም። ነውር ነው። አሁን ጭንቅላት ልቦና ምናምን የሚባሉ እንደዚህ አይነት ኩበት ሰዎች ውስጥ መቀመጥ የለበትም። ገብቶሻል? ኃጢአት ነው እንዴ? ትቀልጃለች እንዴ? ልቦና እኮ መቀመጫ አለው እኮ። አይምሮ ህሊና እኮ መቀመጫ አለው። እኛ ውስጥ ነው መቀመጥ ያለበት። እሱማ ብቻ አላውቅም። እኔ አሁን ከሱ የባሱ ሰዎች ስለማውቅ ነው መሰለኝ። ከዚህ ያ እንዴ ቆሻሻ መጣያ ገንዳ እኮ ነው ይሄ። አረብኛ ስለ ለልጃችን ተው እንዴ፣ እንደዚህ አይነት ልጅ እንዳንወልድ እረፍ። እንደዚህ ይዞኪድ አንዱ ምን እንዳለ ታውቂያለሽ? ሚስቱ እንደዛ አለችው። ስሚ አላት፣ ልጅ ስትወልጂ እንደዛ ብላ ነገረችውና ልጅ ስትወልጂ ልጅ ከተወለደ እንደሱ አይነት ልጅ ከተወለደ ገድለሽ ጣይው አላት። ጌታ ሆይ ጥራኝ። አሁን ይሄ ልጅ እኮ ራሱን ማጥፋት አለበት። የሆነ ገደል ፈልጎ መፈጥፈጥ አለበት። አይ እኔ አመለካከቱ እንኳን ያውቃል። እኔ አልወደውም አመለካከቱን። ላይክ የሆነ ቦታ ምን ማለት የቆመበትን አያውቅም። ዝም ብሎ አታክ ማድረግ ምናምን ይወዳል። እሱን ነገሩን እንደማልወድ ነግሬዋለሁ፣ ያውቃል። እኔ እሱ ቤት ስገባም ሆነ በቃ ሌላ ቦታ የሚሆን እኔ አሁን ሙስሊሞችን አይሳደብም። እኔ ባለሁበት ቦታ ሳልኖር ግን ይሳደባል፣ አውቃለሁ ይሄንን። እና ሰው ይመርጣል መሰለኝ። ኧረ ቆዝማ ነው። አሁን አመለካከቱን ምናምን መልኩንስ ምንድን ነው የምታወሪው አንቺ ደግሞ? እኔ የለሁበትም ስለመልኩ ማለት ምንድን ነው የለሁበትም ማለት? አሁን በኦሪት ሕግ እኮ ይሄ ልጅ ተቀባይነት የለውም ታውቂያለሽ? ወደ እግዚአብሔር ጉባኤ አይግባ የተባለ ሰው ነው አሁን ይሄ ልጅ። ያ እና ለምን አባቱ ይኖራል? ለምን ራሱን አይፈጠፍጥም? ክርስቲያን ሆነ እንዲ አልሆነም እኮ ይጋጋጣል እኮ። አረብኛ የምችል ምናምን ነኝ ምናምን ብሎ ነው እፎይ ጋር እኮ ነው የሚጫወቱበት፣ ፖለቲካ ይሰሩበታል። አንቺ ይሄ ሰው ግን በጣም የወረደ እንደሆነ ነው የማውቀው። ልጅ እፎይ የሚባል ራሱ የመጨረሻ የወረደ በክት እንደሆነ የተረዳሁት በዚህ ነው ዛሬ። ብሎክ አድርጎታል እኮ አይደል እንዴ? ሲጀምር ብሎክ አድርጎታል እንዴ? አይነቅቶ ነቃ ማለት ነው። እንደዚህ አይነት ሰው ራሱ አስበሽዋል? እኔ እስር ቤት ውስጥ ራሱ ብገባ በእንደዚህ አይነት ሰው ፖለቲካ ሰርቼ ከእስር ቤት አላመልጥም። ጉድ እንዴ! ተቀልጃለሽ እንዴ? ራስህን አጥፋ። ተጥሎ ተገኝቶ እናትና አባቱ በከብት ወተት ነው ያሳደጉትና አመለካከቱ ከብት ነው። ያ ረቢ እንዴ! ናና ውጣ ብሎክ ምንድን ነው ለነገሩ? ለምን ብሎክ ይደረጋል? እንደዚህ አይነት ሰው እንደዚህ አይነት የወረደ ሰው አይመጠንም። ብሎ እጄን አላቆሽሽም። አንተም ብሎክ አድርጌ በእውነት እጄን አላቆሽሻትም። አይ ሰው ብሎክማ አታደርግ። ሰው ባይዘው ችግሩ ምንድን ነው? ለቤቱ አይመጠንም። ብሎክ እንዳላደርገው ደግሞ እጄን ማቆሸሽ አልፈለኩም። አሁን ኧረ ተው ግን ተው። የምር እንዴ ትቀልጃለሽ? እንደዚህ አይነት ሰው ብሎክ አድርግ። የምትናገረውንም ሰው በዛ የሚያናድን ምናምን ብሎክ አታደርጋቸው። እየሰሙ እርር ይላሉ። መተው ሚዩት አድርጋቸው በቃ። እኔ እኮ አልወድም ብሎክ ማድረግ እኮ አልወድም። አሁን ሌላ ሰው በሀሳብ እኔ ጋር የሚቃረን ሰው ብሎክ መደረግ የለበትም። መስማት እኮ አለበት። ገብቶሻል አባባሌ? እሱ ብቻ ሳይሆን እኔን የሚሳድበኝ ሁላ መብት አለው። ችግር የለውም፣ መብቱ ነው። ቁጭ ብሎ ብቻ መቃጠል አለበት። መርህ ነው። ያንን ምልክ አንዳንዴ ምንም ትንሽ ነገር ስለጻፈ ሰው ሚዩት ይደረጋል። ትክክል አይደለም፣ ትክክል አይደለም። ኦኬ እሺ፣ ሚዩትም አይደረግ። እሺ ተፈቅዶ እንትና አረማን ያነበዋል። መጻፍ አይችልም። አንቺ ደግሞ ጻፍ ትላለሽ እንዴ? ታይ መጻፍ እኮ አይችልም፣ ግን ለማለት ጊን ብሎ ነው የሚጽፈው እኮ ጊን። እንዴት ለማለት እንዳንተ ይልሻል። አሁን
ስሚ ጻፈልህ እኮ አላህ አንድ ስሚ ነው። ስሚ ወይ ስልጤዎችን ታውቂያቸዋለሽ? አሉ አይደል እንደ አዲስ አበባ? አይ አዲስ አበባ መኖር ብቻ ሳይሆን ቀያይ ናቸው። መልካቸው በጣም ነው የሚያምሩት። ያ ኖርማል ናቸው። ኖርማል ብቻ ሳይሆን ቀያይ ናቸው። ኢትዮጵያ ውስጥ ራሱ በጣም ቀያይ ናቸው። ስለማይመቻቸው ነው እንጂ በጣም ቀይ ናቸው። ስልጤዎች በጣም ነው የሚያምሩት። አረብ ነን ምናምን ሄዶ የለ እንዴ ሁላ በዛ እኮ ነው ታዲያ አረብ ስለሆኑ ሳይሆን በዛ ነው። ምን እንደዛ አላቅም፣ ዝርያው ምን እንደሆነ አላቅም ዘራቸው። ግን መልካቸው ግን በጣም ነው የሚያምሩት። ቀያይ ናቸው ሲመቻቸው ምናምን በጣም ነው የሚያምሩት። ቀላ ያሉ ናቸው። ጥቁር የለም ማለት አይደለም። ኢትዮጵያ ተወልደህ ታዲያ እንዴት እንትን ትሆናለህ? ያ ግን እንደዚህ አይነት ሰው ግን እነሱ መሀል የለም። እንደዚህ አይነት ሰው አሁን ከስልጤ ቦታ ሄደሽ እንደዚህ አይነት ሰው ከሰው ሳይሆን መፈለግ ያለብሽ ከአህያ ነው መፈለግ ያለብሽ። ገብቶሻል? ከሰው መፈለግ የለብሽም እንደዚህ አይነት ሰው። ከአህያዎቹ መሀል ግን አታጭም። ብዙ ሰው ብዙ ይኖራሉ እንደሱ ማለት እሱን የሚመስሉ። እንግዲህ እኔ አዲስ አበባ ያሉትን ነው የማውቃቸው። እሺ ቆንጆ ናቸው ልበል፣ ኖርማል ናቸው። በቃ ምንድን ታጋን ነው ሶሻል ሚዲያ ላይ ያሉ እንደውም እኔ የማውቃቸው ባጭሩ አዲስ አበባ ያሉት ታያቸውና ባመጣቸው አብዛኛዎቹ በጣም ቀያይ ናቸው። የሚገርም መልክ ነው ያላቸው። እንደውም አሁን እንትና የምትባል ልጅ ታውቂያታለሽ? ሰሚራ የምትባል ልጅ ነበረች፣ እያበደች ነበር የሆነ ሰዓት ላይ። አላውቃትም። ማናቸው አታውቂያትም? የሆነ ሰዓት ላይ መከሯት ያዘዋል። የት ነው ምናምን እያለኝ ነበር። ማን እንደሆነ ትዝ አይለኝም እንጂ ሌላ እዛው ደቡብ ክልል ሆኖ ሌላ ከተማ ጠርቶልኝ ነበር። የሆነ ሀገር ጠርቶልኝ ነበረ ወደ ደቡብ ሆኖ እሱ ከአወራሩ አውቀዋለው እና ስልጤ አይደለም ብሎ የሆነ ሀገር ጠርቶልኝ ነበር። ጌታ እኔ አማርኛው እንትን ልታደርገው አትችልም። ጥሪው እንደውም ሼር አድርጊለት። መልኩ ግን አይደለም፣ ኮሜንት ነው የሚጽፍልን። አይደለም መልኩ በፍጹም አይደለም፣ ስልጤ አይደለም። አመለካከቱም ስልጤ አይደለም። ስልጤ በሃይማኖቱ አይደራደርም። አይደራደርም ስልጤ። አዲስ ሰው ፈልግ አባቴ። አሁን ሁላ ኮሜንት ሲጽፍ አያ ኤክሰፕት ሚ ነው በቃ አለቀ። ሁላችሁም በቪዲዮ ውጡ ከሊዱ ውጭ። ወይኔ ጉዴ! በቃ ለእኔ ጨበጥኩት። እንዲህ ነው። ቆይ ኧረ ስሙ ጠፍቶብኝ ነው ሀገሩ ጌታን እንጂ የሆነ ሰው ስም ጠርቶልኝ ነበር። እኔ ተስፋ የቆረጥኩት ስራችንን እንዳናበላሽ ብዬ ነው እንጂ እፎይ ጋር የሚገቡት በይሞ እኔ ለመመላስ ነው የሚሰራው ምናምን ሲል በየዛኔ ነው ተስፋ የቆረጥኩት። ያሸኑታል አነጋገሩ ሰማሁት ምናምን የዛኔ ቀፋፋኝ እንትን አለኝ። ከዛ ነገሩ ላለማበላሸት ነው እነሱ ፖለቲካ ይሰሩበታል እንደፈለጉ አድርገው። ጉራግያ እያስደነሱ ራቁቱን ወደ እፎይ ይወስዱታል። ይሄ ልጅ ይቀልዳል እንዴ? ሴቶችን ምናምን ይላል ደግሞ እነሱ ፊት አንተ ሴት ነህ። በቃ አሁን ሌላ ስራችን እንስራ። እንደዚህ አይነት ደረመናም ሰዎች እንትን እንዳታደርጊ ሊዱ። ምን 665 አራራራ በፍጹም ወንጀል ነው። አይ ሲጀምር አንተ ገምግመህ ምናምን ነው የምታስገባው። እኔ ደግሞ ታውቃለህ ማመጣቸውን ሰዎች። ለማንኛውም ደግሞ ከታች እየጠየቁኝ ነበረ ምንድነው አዲሶቹን አባሎች ያስተዋውቀን ምናምን። አዳዲሶቹ ራሱ
ስታመጪ አዳዲሶቹን ስታመጪ ምንድነው የምታደርጊው መሰለሽ? እንደ ግመል በገመድ እየጎተትሽ አይደለም ማምጣት ያለብሽ እና አይደለም እንዴ? እንደ ግመል እየጎተትሽማ ከሆነ በጣም ከባድ ነው። እንደዛ ሳይሆን ጠቁሚው ራሱ እንትን ፈልጎ ከደረሰ በቃ ብልጥ ነው እንትን እናድርገዋለን፣ ይጸድቅለ እንትን ይልለታል። ካልሆነ ግን በቃ እንትን ነው መደረግ ያለበት፣ አያስፈልግም። አይ አሁን ይኸው ጨረቃ መታለች። ልክ እኔ የማናገራቸውን ሴቶች ወስዳ ትመክራቸዋለች። እና ትላንት አንዷን እንኳን ከሊዷ ተረፈሽ ብላ ሴሌብሬሽን ላይ ነበረች። ራሱ ማን ነው ከአንቺ የምታተርፈው ደግሞ? ምንም ሀይ ብቻ ያልኳት ልጅ አለች እና በቃ ሄዳ ከሊዱ ስለተረፍሽ ብላ ሴሌብሬት እያደረጉ ነበረ። እንስሳ ናቸው እንዴ? በነገሮች ላይ እኔ በጣም የሚገርመኝ ነገር ምንድን ነው፣ ሶሻል ሚዲያ የሚመጡ ሰዎች ህይወታቸውን በራሳቸው መምራት የማይችሉ ከሆነ ባይገቡ መልካም ነው። ገብቶሻል አባባሌ? ካልሆነ ግን እንትና እንዳይወስድህ፣ እንትና እንደዚህ እንዳያደርግህ፣ እንትና እንዳይሸውድህ ሲባሉ አምነው የሚቀበሉ ሰዎች አይደሉም፣ ራሱ እንስሳ ናቸው። ገብቶሻል? ያ የሚቀበል አምነው የሚቀበል ሰው እኮ ነው ችግረኛው፣ ይሄ ስህተት ያለበት። እንዴት ነው ከእንትና እንትን ማለት አለበት ተጠንቀቀው ምናምን ሲባል ሰው እኮ ነው። እኔ ሰው ሊሸውደኝ አይችልም፣ አይምሮ አለኝ እኮ የምጠቀምበት። እሱ ውስጥ ያለው ነገር እኔ ውስጥ አለ፣ በቃ አለቀ። በበለጠ ነው እኔ የምጠቀምበት። ስለዚህ የሚያምኑ ከሆነ በጣም ከባድ ነው። የሚያሳዝነው ነገር ግን ትናንት አንዷ ሂዳለች፣ ያው ሰልማለች። በቃ የሚቀጥሉ ደግሞ ማናት የሰለመችው? የት ነበሩ? እኔ አላውቅም ማን እንደሆነች ግን ሰልማለች። እና ለዛ ነው እኮ እኔ ከኔ አስመለጥኩ የሚል ሴሌብሬሽን የሚደረግ። ሊል የምትባል ዘመድ አለችኝ እና የሚገርምሽ ነገር ድምጻቸው፣ ስም እንትናቸው የተጠቀመችው ፕሮፋይል ተመሳሳይ ነው። ምን አባቷ ነው ቤት ሸልኳ ነው ምናምን ብያ ያለው እሱ አይደለችም። ብትሆንስ እንዴ? በቃ ሰለመች ነው ብትሆን ምን አገባኝ ብትሆንማ። ግን ለምሳሌ ነው እንጂ እኔ የማላውቀው ነገር ከየት መጥቶ ነው ለማለት ነው። ምንድን ናቸው እነዚህ ደግሞ የለጠፍካቸው? ባለትዳር ናቸው። ተጋብተው አግብተዋት ነው። ህፃን ልጅ አግብተው ጩጬ ናት። ገና የ11 ዓመት ልጅ ናት። እሱ የ26 ወጠምሻ ነው። ሊገነጥላት ይሁን ምንድን ለምን እንደተፈቀደለት አላውቅም። ደግሞ በተክሊል ነው። አዎ እና አሁን ከሰው ጋር ባይገናኝ ከእንስሳ ጋር ይሄ ተገናኝቷል። ይዛኔ የሱ አሁን እቺ ምንድን ነው ድንግል ልትባል ነው አሁን እቺ ልጅ? እና ታዲያ እንዲህ ህፃን እኮ ናት እኮ። በተክሊል ማግባት አለባት ብለው ስላሰቡ ይመስለኛል ቤተሰቦቿ ቶሎ ብላ ምንድን ነው ታዲያ በጊዜ እና በተክሊል ተብሎ ስቃይ ውስጥ መግባት አለባት እንዴ? በዚህ በህፃንነቷ ያይ ልክማ አይደለም። ታስበሻል? ጩጬ እኮ ናት፣ ገና እኮ ናት። አንቺ እኔ ለፎቶ ላ ነበር የመሰለኝ መጀመሪያ። እንዴት ነው አሁን ይሄ ሰው ስሜቱ እንዴት ይመጣል ከዚች ህፃን ልጅ ጋር እየተኛ? ወንድ አይደል እንዴ? ወንድ ቢሆንስ? እንዴ ወንድ ቢሆንስ አይደል? እንደዛ የሚባል ነገር የለም። አንቺ ደግሞ ወንድ ሁሉ እንትን መሰለሽ? ወንድ አህያ መሰለሽ? እንዴ ወንድ አህያም አያደርገውም እንኳን ትክክል አይደለም። የኦርቶዶክስ የቤተ ክርስቲያኗ ጉድፎች ናቸው እንደዚህ አይነት ነገራቶች። አይቃወሙም፣ ዝም ብለው እንትን እኮ በጣም እኮ ነው የሚያሳዝነው። መደፈር እኮ ነው ይሄ እኮ መደፈር ነው። ልጅቷ አሁን አግብታ ሳይሆን ተደፍራ ነው። ዲያቆናት እርኩስ ናቸው። የማያስጠጉት ሰው የለም። ትልቅም ትንሽም ችግር የለበትም። እርኩስ ናቸው። ሁሉም ሲደርሱበት ወደ ኋላ የሚመለሱት ሁሉም ቦታ ላይ ከደረሱ በኋላ
ህፃን ልጅ ጋር የሚመለሱት ራሱ ያሳዝናል። ችላ ታደርጋለች ወይ አናውቅም። አለች በህይወት አልተረጋገጠም። አዎ አዝናለሁ፣ ግን ያሳዝናል። እውነት ለመናገር ያሳዝናል። ህፃናትን እያስደፈረች ያለችው ቤተክርስቲያን ህግ ስለሌላት ነው። ህፃን ልጆችን እያስደፈረች እያሰቃየች ያለችው የቤተክርስቲያኗ ጉዶች እና ጉድፎች ህግ ስለሌላት መመሪያ ስለሌላት ነው። ልጆቿ ደግሞ ምዕመኖቿ ስለማይመለከታቸው ጉድ ሲያወሩ ይውላሉ። ይሄ ደግሞ ቤታቸው ውስጥ ያለ ይሄ እንደዚህ አይነት ነገር አያወሩበትም፣ መቅረት አለበት ብለው ድምፅ አይሆንም ለእንደዚህ አይነት የሚሰቃዩ ህፃናት ማለት ነው። ትዳር ተብሎ እስር ቤት ውስጥ ለሚገቡ ህፃናት ድምፅ አይሆኑም እነሱ። ወንድ ልጅ ብለው ከሰይጣን ጋር ለሚያሳቅፏቸው ሰዎች ድምፅ አይሆንም እነዚህ ሰዎች። ደንታቸውም አይደለም ራሱ ቢሰቃዩም ቢሞቱም ደንታቸው አይደለም። ለነገሩ እነሱ የወጡበት ነገር ረሃብና ችግር ስለሆነ መጠጋቷ ይሻላታል ብለው ስለሚያምኑ እኮ ነው ችግርተኞች እነዚህ። ሰው ማለት ምን ማለት እንደሆነ እኮ ገና እኮ አልገባቸውም እነዚህ ሰዎች። መብት ምንድነው እኮ አያውቁትም እኮ እነዚህ ሰዎች። መብት ምንድነው አያውቁትም። የሰው ልጅ ማግኘት ያለበት የሚባለው ነገር እኮ አያውቁትም እኮ እነዚህ ሰዎች። ሴቶች ሆነው በነገራችን ላይ እንደዚህ አይነት ድርጊትን የሚደግፉ ሴቶች አሉ። አሁን ኦርቶዶክስ ነን የሚሉ ያረጡ የመከኑ አረጉቶች አሁን እንደዚህ አይነት ድርጊትን አይቃወሙም። ለምን ሲባል ስላላገኙ ማለት ነው። የሚያነሳቸውን ስላጡ እንደዚህ አይነት ድርጊት ሲገኝ አይ እንኳን ደስ አለሽ ምናምን ራሱ ይላሉ። እንኳን ደስ አላት ነው የሚሉት ራሱ። እነሱ በልጅነታቸው የሚያነሳቸው ስላጡ ብቻ ማለት ነው። ይሄ ብልግና ነው። ይሄ ነውር ነው። ትዳር አይደለም፣ እስር ቤት ነው፣ ስቃይ ነው። ይሄ መስተካከል አለበት። ነውር ነው። እንደዚህ አይነት ወጠምሻ ሰው ጋር አስጠግተህ እንዲገነጠላት ፈቅደህ መስጠት ማለት በእውነት የሚወልድ አባት ምን አይነት አባት ነው? እናቷስ ምን አይነት እናት ነች? ምንድን ነው የሚያሳድጋችሁ እናንተ? መመሪያ የላችሁም? ተውት። ሃይማኖት ምናምን የሚባለው ነገር ተውት። እስኪ ህሊናችሁ አይሰራም እንዴ? አታስቡም? በ21ኛው ክፍለ ዘመን እያስጠጋችሁ እንደዚህ አድርገህ እጅሽን እንደዚህ ፎቶ ስትነሳ እንኳን አታውቅም ራሱ ልጅቷ። ጉርሻ እንኳን በሰነ ስርዓት እንትን ማድረግ አትችልም። ገና ህፃን ጩጬ ናት። አዝናለሁ። አረመኔዎች ናቸው እናንተ፣ እርኩስ ናቸው እናንተ። ብልግና የእናንተ ልብስ ነው። ውርደት የእናንተ ጌጥ ነው። ጭካኔ የእናንተ መለያ ነው እኮ። ሲኦል የእናንተ ሰፈር ነው፣ የእናንተ መኖሪያ ነው። እናንተ የሰይጣን ደቀ መዝሙር ናችሁ። እናንተ ለሰው ብትራሩ ነበር ራሱ የሚገርመው እኮ። ለህፃን ብትራሩ ነበር የሚገርመው እኮ ራሱ። የሰይጣን መሳሪያ ሆናችሁ የሰይጣን ደቀ መዝሙሮች እንዴት ነው ለሰው የምትራሩት ራሱ? የፈርዖን ጫማ ጠራጊዎት እናንተ ለሴት ልጅ ብታስቡ ነበር የሚገርመው ራሱ። እኔ አዝናለሁ። ተመልሰው እዚህ ጋር ሶሻል ሚዲያ ይመጣና አይሻ እኮ እንደዚህ ነው ያደረገችው፣ አይሻ በ9 ዓመቷ አይሻ ምናምን እያለ አፉ እስኪበሰብስ እስኪሸት እያወራ ይውላል። ቤታችሁ ውስጥ የተሸከመው ጉድን በመጀመሪያ ጋልጡ። እሱን አስተካክሉ መጀመሪያ። ለእንደዚህ አይነት ህፃናትን ድምፅ ሆኑ መጀመሪያ። ባለጌዎች አይገልጻችሁም ራሱ። እናንተን የምንገልጽበት አማርኛ እኮ አለቀብን አሁን ራሱ። እኔ ምንም አላገኘሁም። እነዚህ ሰዎች በየትኛው አማርኛና ቋንቋ እንደምትግባባቸው አሁን ምንም ቃል የለም ራሱ። ጆሮአቸው የተደፈነ ነው፣ አይምሯቸው የተደፈነ ነው። ህሊናቸው አሳልፈው የሸጡ እርኩስ ናቸው። የእባብ ልጆች። ሰው እንኳን እናንተ ጋር ምርጫው አይደለም እኮ ከእንደዚህ አይነት አረመኔ ሰዎች ከእንደዚህ አይነት ባለጌ ሰዎች እንኳን ገነት ሲውል ምርጫው አያደርግም ሰው ራሱ። በጣም ጨካኝ ናቸው እነዚህ ሰዎች። አይኔ እኮ እንደዚህ እያቃጠልከኝ ነው፣ እሱ የበለጠ ብታቃጠለው ምናምን ብለው እንትን የሚሉ ሰዎች ናቸው። የሚሳደብ ካለ ጆሮ ግንድን ብለህ አባረው። እንዲሳደብ አልተፈቀደለትም። ማንንም ሰው ማውራት የሚፈልግ ካለ ገብቶ ማውራት ይችላል። ኮምታለው ካልክ ግን መኮምኮሚያን ተደርምሰ ነው የምትመለሰው።
ይሄ የኦርቶዶክስ ጉድፍ ነው። የኦርቶዶክስ ጉድ ነው። የእናንተ ብልግና ነው። የእናንተ መገለጫ ነው። የእናንተ ውርደት ነው። እናንተ ለሴት ልጅ ያላችሁ ንቀት ነው። ሴት ልጆቻችሁ ህፃናትን አሳልፋችሁ ለሰይጣን እንደምትሰጡ ማሳያ ነው። ይሄ ምስክርነት ነው። ይሄ የ11 ዓመት ህፃን ልጅ በ21ኛው ክፍለ ዘመን ከመማር ይልቅ አሳልፋችሁ ለግብዳው ጠምቻ አሳልፈ ሰጠ እንዲያሰቃያት ነው የምትፈቅድለት። ያለ ፍላጎታችሁ ስለምትወልዷቸው እኮ ነው። ያለ ፍላጎታቸው ነው የሚወልዷቸው። ቁመሽ እንዳትቀሪ እንትን ማድረግ አለብሽ ተብላ ነው የምትወልደው፣ የምታገባው፣ የምትወልደውም ዘርሽን ተኪ ምንድነው ምናምን ስለምትባል ያለ ፍላጎቷ ወልዳ ኩበት ለቃሚ አድርጋ አሳድጋም አይደለም። ከዛ ግብዳ ወጠምሻ ይመጣና የት የነበረው ወጠምሻ ይመጣና ውሰድ ይባላል። ያለ ፍላጎት ነው የተወለዱት። ያለ ህግ ያለ ስርዓት ነው የተወለዱት። ቁሜ እንዳልቀር ብላ ነው የወለደቻት። ለዛ ነው እውነታው ይሄ ነው። ቁመሽ እንዳትቀሪ ተብለው ነው ያገቡት። እነሱ ራሱ መውለድ አለብሽ ዘር መተካት አለብህ ምናምን ተብለው ነው። በረሃብና በድህነት ነው የሚያሳድጓቸው የሚወልዷቸው። ራሱ የሚለብሱት የለም ባዶ እግራቸው ነው። ከዛ አሳልፈው ደግሞ ማብላት ለሚችል ወንድ ልጅ ሌላ እኮ አይደለም እንድትኖር ምናምን በቃ ላይፍ እንድታይ ምናምን አይደለም። ሆዱ ምንድነው ሆዷን እንትን ካደረገ ከቻላት ሌላ ነገር በቃ ችግር የለውም ተብሎ አሳልፈው ይሰጧታል። የሰው ልጅ እንደ እንስሳ ንግድ ውለዱ ብሎ ያስገድዳችሁ እኮ የለም። አረመኔዎች ህግ የላችሁ፣ ስርዓት የላችሁ፣ መመሪያ ያላችሁ። የደፈራ ይቀጣ፣ መካሪ ደፋሪ፣ ዲያቆን ዝሙተኛ፣ ካህን አይደለም ልትል ነው። አሁን እየወጣለ ነው። የሰለጠነ ዘመን ስለሆነ ጉዳቸውን እየተዘረገፈ ነው። በቪዲዮ ተቀርጾ ማለት ነው። ማንስ ይመክራል? አባቶች፣ የሚቀድሱ አባቶች፣ ትልልቅ ቀሳውስት አባቶች፣ ዲያቆናት ደፋሪ ከሆኑ ማንን ነው የሚመክረው? ራሱ ማን ጤነኛ ይሆናል? መምከር የሚገባውን አካል የሚመከር አካልን የሚያደርገው ብልግና መገለጫው ካደረገ ማን ይመክራል? ማንም የሚመክር አካል የለም። ስለዚህ የሰውን ተዉትና ስለሰው ተዉትና ስለራሳችሁ ውስጣችሁ ጓዳችሁን የተሸከመው ጉዳችሁን አስተካክሉ። መጀመሪያ ከብልግና ነፃ ሁኑ። መጀመሪያ ከሰይጣን አገልጋይነት ተላቀቁ። መጀመሪያ እናንተ ተዉትና ስለ ሃይማኖት ማውራት። እንደውም ስለ ሃይማኖት እንድታወሩ መፈቀድ የለበትም። እናንተ አረመኔ ናችሁ። የብልግና ጥግ ናችሁ እናንተ። አገር እንዳያልፍለት አስራችሁ የያዛችሁ የዓለማችን የዘመናችን የድንቁርና ቁንጮ ናችሁ እናንተ። አገርን አደህይተው አደድበው ትውልድን አደንቁረው ህፃናትን እንደዚህ ለወጠምሻ ለሚያሰቃይ ወጠምሻ አሳልፈው የሚሰጡ አረመኔዎች ናቸው። ምንም አይጠቅሙም። ለሀገር አይጠቅም፣ ለትውልድ አይጠቅም። የሚሳደብ ካለ አባሩ ይብልል። ለምን አባቱን የሚሳደቡ? ገብታችሁ አውሩ። ማውራት የሚፈልግ ሰው ካለ መግባት ይችላል። እንደፈለገ መቀደድ ይችላል። ከታች ቁጭ ብለህ ግን የሆነ እንትን ተጠገታ ኮመንት ማድረግ አይቻልም። ልብ ካላችሁ ግቡ። ገብታችሁ አውሩ። እኔን ነው መናገር ያለብህ። ከተናገርክ እኔን ተናገረኝ። እኔን ተናገረኝ። እኔን ተናገሩኝ ልብ ካላችሁ። እናንተ ስትነኩ ይዘልና የሆነ ቦታ ላይ በቃ የሚፈሩትን አካል ማንንም ሰው መጥቶ ሲነካቸው በቃ እስልምና ላይ ነው ስራቸው። ፊት ብለው ስለ እስልምና ነው እንትን የሚያደርጉት። ምን አገባው አሁን እስልምና? እናንተ ምን አገባችሁ? ስለ አይሻ አመመኝ አላለች፣ ቆሰልኩ አላለች፣ ተደፈርኩ አላለች። በፍቃዷ ከ1400 ዓመት በፊት በፍላጎቷ ጥሩ ትዳር የነበራት ጥሩ አባት ጥሩ ባል መካሪ የነበሩ ሰው የተከበሩ ሰው አግብታ ስትኖር የነበረችው ሴት እያመጣ እዚህ ጋር ለማሸማቀቅ የሚሸማቀቅልህ ሰው የለም። እንደውም በማለታችሁ ራሱ የሚሰማችሁ ሰው ስለሌለ የምትሸማቀቁት እናንተ ራሳችሁ ናችሁ። ብታውቁት ኑሮ ምንም አይመስለውም እኮ ሰው። አሁን እንደዛ ስትሉ የሚሸማቀቅ አንድ ሙስሊም አለ? የለም።
አፍህን ነው የምታገመው። የሚሰማ ሰው የለም፣ የሚሸማቀቅ ሰው የለም። ሞኝ ነህ እንዴ? እርኩስ ልብ ቢኖሯቸው ማኖሩ ምን ባላቻቸው የመቱባቸውን ሴቶች ሲያገቧቸው የነበሩ ያገቧቸው ስለነሱ ታወሩ ነበር። ያ ደግነትን ታወሩ ነበር። በ25 ዓመታቸው የ40 ዓመት ከነ ልጆቿን ሚስት ማግባታቸው ያ ደግነትን ታወሩ ነበር። እናንተ ጋር ውስጥ ያለው ግን ክፋት ብቻ ነው፣ እርኩስነት ብቻ ነው። ከእናንተ ቢፈልቅ ኖሮ ራሱን ይገርመኝ ነበር። ራሱ ያ ክፋትም እኮ ከሌላ ነው የምትቀበሉት። ድንቁርናችሁን እኮ የምታነሱት ጥያቄ የምታነሱት እንትን እኮ ማሸማቀቂያ ብላችሁ የምታመጡት እኮ ከእናንተ እኮ አይደለም። የሚያሳዝነው ነገር የእናንተ አይደለም። አንዳንድ ብልጣ ብልጥነን የሚሉ ሰዎች የፈጠሩት ነው። ነጮች የነጮችን ነው እየተነዳህ ነው የምትኖረው አንተ። እንኳን የምታወራው ይቅርና እንኳን ስለ ሌላ ሰው ይቅርና ጳጳስም ሲላክልህ የነበረው በነጭ ነው። የት አባታችሁ እናንተ ሞራል አላችሁና ነው። ከዛ ደግሞ የወርቅ ዘንግ እያሸከምክ ትልከው ነበር አገርን ለማደህየት። እናንተ ደንቆሮች የሀገር ነቀርሳ ናችሁ እናንተ። ከዛ በኋላ ነው ዓለማዊ የሆኑ ሰዎች ከመጡ በኋላ ነው ራሱ እንደዚህ አይነት ነገር የተስተካከለው። ኢትዮጵያ የተስተካከላችሁ ዓለማዊ ሰዎች ከመጡ በኋላ ነው እንጂ በየዓመቱ ከግብጽ ይመጣለታል የወርቅ ዘንግ ከቁመቱ በላይ ነው። በቁመት ልክ ስለሚሰጠው ረጃጅም ሰዎች ናቸው፣ ብልጥ ናቸው ግብጻውያን። ረጅም ሰው ነው የሚልኩት ወደ ኢትዮጵያ እና በቁመቱ ልክ ነው የወርቅ መስቀል የሚሰጠው። ዘንግ ግብዳ ማለት ነው ረጅም። እነሱ ደግሞ አውቀው ረጃጅም ሰዎች ነው የሚልኩት። እንደዛ አድርጎ አገርን ያደህየ ደንቆረ ህዝብ ነው፣ ደደብ። ሃይማኖት አለኝ ይላል ደግሞ። እናንተ ውስጥ ሃይማኖት የለም። እናንተ ውስጥ መለኮትነት የሚባል ነገር አታውቁትም። አምላክ ምንድነው አታውቁትም እናንተ። አንተ አንጀትህን አምልክ ዝም ብለህ፣ ጣትና ቅድም ጥርስና ምላስን አምልክ ዝም ብለህ። ወርዳችኋል እኮ ወርዳል እኮ። ሰው እኮ አይደላችሁም እናንተ እኮ። ሰውን አምላክ የምትለው እኮ አንተ ከሰውነት ደረጃ ወርደ እንስሳ ስለሆንክ እኮ ነው። መቀበል ያቃተህ ራሱ ከፍ ማለት አለበት ራሱ። አይ እስራኤላውያን ለምንድን ነው እንደዚህ አዲስ ታሪክ ጽፈው የሰጡን? የታለ ትክክለኛ መጽሐፍ ቅዱስ ለማለት እኮ ሰው ማምለክ የለብኝም ለማለት እኮ ትንሽ ከፍ ማለት አለበት። ሰው መሆን አለበት። እናንተ እንስሳ ናችሁ። አዝናለሁ ራሱ ለእንደዚህ አይነት ህፃናትን ድምጽ ብትሆኑ ነው የሚገርመኝ። እኔ እናንተ ለህፃናትና ለሰው ልጅን ድምጽ ብትሆኑ ይገርመኝ ነበር። እናንተ በየአስፋልቱና በየጸድ ስሩ አምላክ ተገለጠ እያልክ አምላክህን እያስነጠፍክ እየተነጠፈ ማንንም ደንቆሮ ኤዲት አድርጎ የሚሰጠን ፎቶ የአምላክ ትልቅነት መገለጫ ነው ብለህ እየደደብክ ለእንደዚህ አይነት ህፃናቶች ድምጽ ብትሆኑ ነበር ራሱ ይገርመኝ ነበር ራሱ። ከእናንተ አይምሮ እች ልጅ ለምንድን ነው በዚህ ልክ የተሰቃየችው ብላችሁ ብታወሩ ይገርመኝ ነበረ። ለምን ሲባል አስፋልት ላይ መድኃኔዓለም ተገለጠ ብለህ ማንም ደንቆሮ ኤዲት አድርጎ የሚሰጠህ ነገር አጥር አበጅተህ አምላክ ተገለጠ ብለህ እንትን እያደረግክ ይገርመኝ ነበረ ራሱ። ለእንደዚህ አይነት ሰዎች ድምጽ ብትሆን ይገርመኝ ነበር። ጽድ ስር መብራት በራ እናቴ ድንግል ማርያም ምናምን ተአምሯ ዓለም ብርሃን በሆነችበት ዘመን መብራት በራ የሚል ተአምር እንትን ትላለህ እንዴ? ሰማይ ላይ እኮ ከፈለክ እኮ በዚህ ዘመን ሰማይ ላይ የፈለከውን ስዕል እኮ ሊያሳይህ ይችላል እኮ። ምን አይነት እኔ ግን እንደዚህ አይነት የት ነው የምትኖሩት ግን? ትንሽ እንደው ያላችሁበትን ቦታ እኔ በጣም እያሳሰበኝ ነው። ትንሽ ፈቀቅ በሉ። ተአምር ይለኛል እንዴ? እንደውም የአፍሪካ ለሁለት መከፈልም ተአምር አይደለም። አፍሪካ ይከፈላል ለሁለት፣ እሱም ተአምር አይደለም። ቶና ጸድ ስር መብራት በራ፣ አስፋልት ላይ ኢየሱስ ክርስቶስ ተገለጠ ምናምን ለራሱ ክብር የለውም እንዴ? በየመንገዱ ዝም ብሎ የሚነጠፈው ለራሱ ክብር የለውም?
አምላክ ምን ማለት ነው? ለእናንተ አምላክ ምን ማለት ነው? እናንተስ ማን ናችሁ? የዝሙት ትራፊ የሆናችሁ ህዝቦች ላይ አምላክ የሚገለጠው ማን ናቸው? እናንተ ማንን አትሉም እንዴ? አመንዝራ ትውልድ መሃል ለምንድን ነው ራሱን የሚገልጠው አምላክ? ቢገለጥስ ራሱ የዝሙት ትራፊ የዲቃላዎች ስብስብ መሃል ለምን ራሱን ይገልጣል አምላክ? ምን ሊሰራ? ቢገለጥስ? እንኳን እናንተ ያላችሁበት አምላክ ሊገለጥ ይቀርና እኔ እንኳን እናንተ ያላችሁበትን መሬት አልኖርም ብዬ ለቅቄ ወጥቻለሁ። እናንተ እርኩስ አረመኔ ሰዎች፣ አምላክ በእናንተ መሃል ሊገለጥ አይችልም። የተረገመ ምድር ነው። የሰው ደም የፈሰሰበት ምድር ነው። ህፃናቶችን የሚደፈሩበትን ልክ እንደዚች ህፃን ማለት ነው የሚደፈሩበት ምድር ነው። ታላላቆች የማይከበሩበት ሀገር እኮ ነው። ሰው የሚረሸንበት ሀገር፣ እጅ በእንትን የሚቆረጥበት ሀገር አምላክ ተገለጠ ትለኛለህ እንዴ? አይገለጥም። በጣም የተከበረ ነው። እርኩስ ህዝብ መሃል አይገለጥም። የዝሙት ትራፊ ከምግብ በላይ እኮ እናንተ እኮ ዝሙት እኮ ነው እንትናችሁ ምግባችሁ። እናንተ ዝሙት ሽሮ እየበላ 12 እንትን እየፈለፈለ የሚኖር ህዝብ መሃል አምላክ ተገለጠ። ድንግል ማርያም ማን ናችሁ እናንተ? አምላክ በእናንተ መሃል የሚገለጠው የተቀደሰ ምድርም አልተገለጠም። እንኳን እናንተ ጋር ይቅርና መገለጡ ምናምን የሚባለው ነገር በቃ አለቀ። የለም አሁን መገለጥ ምናምን የሚባል ነገር የለም። በእንደዚህ አይነት ነገር ትውልድን እያጀዘቡ አስረው ይዘው ተአምር በ10ኛው ክፍለ ዘመን ላይ የነበረ ትውልድ ደንቆሮ ያልተማረ ትውልድ ሲያስሩበት የነበረ ተአምር ድርሳን ምናምን እየተባለ ያ የተጻፈውን ነገር በሱ ደግሞ ትውልድ ማሰር ይፈልጋሉ። ኢትዮጵያ ውስጥ አዝናለሁ። ከሆዴ እባብ ወጣ ትላለች ትመጣና አይምሮዬ ውስጥ መርፌ የነበረና በጆሮዬ ወጣ ትላለች። እንዴት ስትባል የድንግል ማርያም ተአምር ነው ትላለች። 12 ዓመት አረገዝኩ ትላለች አንዷ ሴት ደግሞ ትመጣና እንዴት ስትባል የመድኃኔ ዓለም ተአምር ነው። አህያም 12 ዓመት ምንድን ነው እንደዚህ አይነት ህዝብ ግን ምንድን ነው የለከፈው? የሚተአምር እኮ ነው የእናት የድንግሏ በጸበሏ ነው የዳንኩት። እንዴት ነው የዳንሽው? ምላጭ እሺ፣ መርፌ እሺ፣ ምናምን ከሆዴ ወጣ፣ እባብ ከሆዴ ወጣ ይላሉ። እርኩሳን የረከሳችሁ ለዘመኑ አትመጥኑ፣ ለዓለም አትመጥኑ። እናንተ በዘመነ ኦሪት ነበር መፈጠር የነበረባችሁ፣ ወይም ደግሞ ጀርመናውያን መሆን ነበረባችሁ። እናንተ ሂትለር የሚባል ሰው እያንዳንድን እየቀረደደ ያጠፋ ነበረ። ዘገምተኛ የሚባል ትውልድ አይወድም ነበር። እሱ ራሱ ረሽኖ ሳሙና ይሰራ ነበር። አንተ ለነገሩ ለሳሙናም አትሆንም አንተ። በጣም ነው የሚያሳዝነው። ስትነግረው ደግሞ አይቀበልም። እውነትን ስትነግረው አይቀበልም። እንደዚህ እኮ ነው መንቃት አለባችሁ ተው እንጂ ምናምን ስትላቸው አይቀበሉም። አዝናለሁ። ስለዚህ እንደዚህ አይነት ጉድ፣ እንደዚህ አይነት ብልግና፣ እንደዚህ አይነት ስድነት፣ እንደዚህ አይነት አረመኔነት፣ እንደዚህ አይነት ጭካኔ እነሱ ውስጥ ነው ያለው። ይነገርሃል። ጆሮህን አስደግፌ ነው የምነግርህ። እየመረረህም ቢሆን ትውጠዋለህ። አውርታችኋል እኮ ሁሉም ሰው ዝም ብሎ ሲያዳምጣችሁ ነበር። አሁን ግን ቦታ የለህም፣ እድል የለህም። በቃ የለም። ጥላቻ አስተማራችሁ፣ ሊሳካ አልቻለም። አሁን ቁርአን ሲከፈት ዋው! እንደውም ቪዲዮ መክፈት የሚችል ሰው አለ? የሆነ ቪዲዮ አለ ልላክለትና ደግሞ እስከዛ ቀጥሎ አረብ ሀገር አይደለም የሚኖሩት? ሙስሊም ሀገር አይደለም የሚኖሩት? የራሳቸው ክላስ ተሰጥቷቸው የተሰጣቸውን ክላስ ቤተክርስቲያን አድርገው አይደለም የሚኖሩት? አያምንህም፣ አይቀበልህም። እንዴት ነው የአረብ ሰራተኛ ሆኖ የሚያሰሩት ቤተክርስቲያን በአረብ ብር ሆኖ ያንጠለጠሉት መስቀል ከአረብ ባመጡት ብር ሆኖ ስብከትን የሚሰሙት? ስብከቱ ራሱ የሚሰማው በማዳን ዋይፋይ ሆኖ በሙስሊም ማለት ነው።
እንደዚህ ብለህ ጥላቻን የምታስተምረው ትውልድ ማን ይቀበላል? አሁን ስታስቡት አይቀበልህም እኮ። መብላት ይፈልጋል፣ መኖር ይፈልጋል። ተግባር ያያል እኮ ህዝቡ። ገዳይ ቢሆኑ ኑሮ ይህን ያህል ህዝብ ኑሮውን ጭቅቅቱን ያራግፍ ነበር እንዴ? አረብ ሀገር እየተመላለሰ በሰላም የተሰጠውን ክላስ ቤተክርስቲያን ቀይሮ ስዕል አድኖን ደርድሮ ይኖር ነበር እንዴ? እንደናንተ ንግግር ቢሆን እንደናንተ ሐሳብ ቢሆን ሻማዋን አብርታ መስቀሏን አንጠልጥላ ስዕል አድኖዋን ደርድራ የተሰጣትን ክፍል ክላስ ቤተክርስቲያን ነው የምትቀይረው። ከፈለገች ትተኛለች፣ ትጸልያለች፣ መብቷ ነው። ያ የሰጣት ደግሞ አንተ ጠላት ነው ብለህ የምትለው አረብ ሙስሊም ነው። ስለዚህ የማታውቁትን ለቃቅማችሁ የምታመጡት ለጥላቻ ብላችሁ የምታመጡት ተቀባይነት የለውም። በቃ ቁርአን ሲከፈት እኔ ልቤ ደስታ ይሰማዋል የሚሉት ማየት እንፈልጋለን። ቪዲዮ የሚከፍት ሰው ካለ ራሱ የሆነ ቪዲዮ እያየን ነበር። እኔ ልቤ ይረጋል ይላሉ፣ ደስ ይለኛል ይላሉ፣ ውስጤ ይረጋጋል ነው የሚሉት። ትቀልዳለህ እንዴ? ቶ ይሄ በአማርኛ የሞንዙማ የሚባለው እሱ ቶ እኔ ይሄ ካልሰ እኔ ይሄን ስሰማ ይላሉ እሱንማ ቶ እምባዬ ይመጣል ነው የሚሉት። የምር እያየው ነበረ፣ እንደውም ብዙ ቪዲዮዎችን እያየው ነበርና ይሄ አማርኛው ቶ ይሄን ካልሰማው ራሱ ደስ አይለኝም ይላሉ። ይሄ እንደዚህ አይነት ነገር ስሰማ እምባዬ ይመጣል ይላሉ። ትቀልዳለህ እንዴ አንተ? እርኩሶች። ቅድም ነው የላከችው። የምትከፍት አይመስለኝም፣ ካልተሳሳትኩ የምትከፍት አይመስለኝም። አንተ ደግሞ ባለፈው ለምነን 30 ሺህ በመከራ ነው ሰው የሰጠ አሁን አስገብተን ህዝቡ ማስጨነቅ በጣም ከባድ ነው። ማን እንትን ይልሃል ብለህ ነው? ሌላ ቦታ ሄደህ ፈለግ ብታደርግ መልካም ነው እያሰብክ እንጅለኛም ትከፍቻለሽ። ከእውቀት ነፃ ነው የሚለው ምንድን ነው? ከእውቀት ምናምን እስኪ እንዴት አለ የት ሄደች ፈሪሃ? ትከፍት ነበረ እኮ እሷ። የሚከፍት ሰው የለም። እንደውም ትንሽ እሱን ነገር ብናይ ጥሩ ነገር ነው። ራሳቸውን ፈልፍለው ያመጡት ቤተክርስቲያን ምንድነው ያሉት? ተዋርዳለች ነው፣ በአናቷ ተዘቅዝቃለች ነው። ምንድነው ያሉት? ምንድነው ያሉት? ተረት ተረት ላይ ነው የቆመችው ቤተክርስቲያን። እፎይ አይዋሽም ይላል። አሁን ኦርቶዶክስ ይመጣና እፎይ አይዋሽም። ከዛ ምን አለ እፎይ? ቤተክርስቲያን ተረት ተረት ላይ ነው የቆመችው አለ። ዋሻ አልዋሽም፣ አይዋሽም። እኔ አይዋሽም ብዬ ነው የማምነው። እኔ አይዋሽም ብዬ ነው የማምነው። የተናገረው ምንድነው? እናንተ ወራዶች ናችሁ አለ። ይዋሻል እንዴ? አይዋሽም። በኦርቶዶክስ ቤተክርስቲያን ምን ላይ ነው የቆመችው ነው ያለው? ተረት ተረት ላይ ነው የቆመችው። ይዋሻል እንዴ? አይዋሽም። እኔ አይዋሽም ብዬ ነው የማምነው። አይዋሽም። ኦርቶዶክስ ተረት ተረት ላይ ነው የቆመችው። እናንተ ወራዶች ናችሁ። እኔ ከእናንተ ጋር ተደምሬ ኦርቶዶክስ መባሌ ያሳዝነኛል አለ። ይዋሻል እንዴ? አይዋሽም። እኔም እፎይ ነኝ። አሁንስ እኔም እፎይ ነኝ ስትሉ የነበራችሁ ሰዎች እናንተ ጋራ ተደምሬ ኦርቶዶክስ መባሌ ያሳፍረኛል ያለ ሰው ሌላ ነኝ ማለት ነው። ስለዚህ እርሱ ናችሁ፣ አሁንም እርሱ ጋር ናችሁ፣ እርሱ ጋር ናችሁ አሁንም እናንተ። እኔም እፎይ ነኝ የምትሉ ሰዎች ኦርቶዶክስ ተረት ተረት ላይ ነው የቆመችው የሚለው እናንተም ትቀበሉታላችሁ። እኔ ተቀብየዋለሁ። ምክንያቱም እፎይ አይዋሽም። አይዋሽም ብለህ ነው ስትል የነበረው እኮ ራሳችሁ እናንተ ራሳችሁ ናችሁ ምስክርነት ስትሰጡት የነበረው። ቪዲዮ የሚከፍት ሰው የለም።
ኦኬ ሼር አድርገው እንዴት አሁን በሁለተኛው